አራት መፈቀዱ የሴቶችን መብት እንደመቀማት ወይም ደግሞ እነሱን እንደመበደል እንዲሁም ደግሞ ለነሱ ምንም አይነት ጥቅም እንደሌለው ጥቅሙ ብቻ ለወንድ እንደሆነ አድርገው የሚያስቡ በጣም ብዙ ሴቶች አሉ። ይህ ትክክል አይደለም። መጀመሪያ ማወቅ ያለብን ነገር ምንድነው? ይህንን ድንጋጌ ይህንን ከሁለት ሶስት አራት መፈቀዱ የአላህ የደነገገው ሸሪዓ መሆኑን ማወቅ አለብን። አላህ Subhanahu Wa Ta'ala ለባሮቹ ማዕል ቁድራ አቅም ከመኖሩ ጋር ማለት ነው የደነገገው የፈቀደው ነገር መሆኑን ልናውቅ ይገባል። አንዱ የሸሪዓችን አካል ነው። በሌላ ሐዲስ ላይ ወተክثሩ النساء ويقل الرجل حتى يكون ل50 مرأة القيم الواحد ለ50 ሴቶች አንድ አስተዳዳሪ አንድ ወንድ እስኪቆም ድረስ ማለት 50 ሚስት ማለት አይደለም። ያኔ ከሱ ስር የሚቀመጡ ሴቶች እህቶቹንም ምክንያቱም የሚያገባ የለማ ወንዶች በጣም አንሰዋል፣ ሴቶች በዝተዋል። ስለዚህ በሱ ስር 40 ወይም 50 ሴቶች እስኪሆኑ ድረስ ሴቶች ያንሳሉ ብለው ያኔ ወንዶች ያንሳሉ ብለዋል። ስለዚህ እዚህ ጊዜ ምንድነው እነዚህ ሴቶች እጣ ፈንታቸው ምን ይሆናል? እጣ ፈንታቸው ምንድነው? እነዚህ ሴቶች ወይ ወደ ዝሙት ነው የሚያደሉት ወይም ደግሞ የካፊር መጫወቻ ነው የሚሆኑት። ነገር ግን አንድ ወንድ ልጅ ግን አራት ሴቶችን ከያዘ ሌላውም ልክ እንደዚህ አራት ሴቶችን ማለት ነው ከያዘ ምን ይሆናል ማለት ነው? እነዚህ ሴቶቻችን ወደ ዝሙት ወደ ካፊር ወደ ሐራም መንገድ እንዳይሄዱ አጥሩ መንገዱ ይዘጋል ማለት ነው። ምናልባት ካንቺ የሚቀነሰው ትንሽ ነገር ነው እሱም ከሆነ ማለት ነው። ወላሂ ብዙ ሴቶች እዚህ ላይ ነው ትልቅ እንትን ነገር የሚፈጥሩት ማለት ነው። ሁለት ስላገባ ሶስት ስላገባ ያንቺ ሪስክ ወላሂ አይቋረጥም። ያቺ ሁለተኛ ሶስተኛ አራተኛ የምትመጣው ሴት ባልሽ ከማግባቱ በፊት ራሱ አላህ ይረዝቃት ነበር። ስትመጣ ርዝቋን ይዛ ነው የምትመጣው። ያንቺ ርዝቅ አትነካም በጭራሽ። በል እንደውም የሪስቃችሁ መስፋት ሰበብ ልትሆን ትችላለች። የቆሸሸ አመለካከት መውጣት አለበት። ስለ ሁለተኛ ስለ ሶስተኛ ስለ አራተኛ ሴቶች ቀልባቸው ላይ ውስጣቸው አይምሮአቸው ላይ ያስቀምጡት በጣም የተሳሳተ አመለካከት አለ። ይሄ ነገር መውጣት አለበት፣ መወገድ አለበት። والله አላህ Subhanahu Wa Ta'ala እናንተ ሊበድላችሁ ይሄ ነገር አይደነግግም። አላህ እናንተን መብት ሊጎል ሲል ይሄን አይደነግግም። ይሄን የደነገገ አላህ በእናንተ ላይ ፍትሃዊ እንዲሆኑ እንዲያስተዳድሩ ነው ያደረገው። ስለዚህ አንደኛው ይሄ ነው። ሌሎች ሴቶች ሐራም ላይ እንዳይወድቁ ሐቂቃ እንዳንቺው ያቺ ሴት ስሜት አላት። እንዳንቺው ወንድ ትፈልጋለች። እንዳንቺው ከሐራም መጠበቅ ትፈልጋለች። እንዳንቺው ወጪዋ ያኔ የሚያወጣላት ያኔ የሚንከባከባት ነፈቃዋ የሚሸፍንላት ወንድ ትፈልጋለች። ስለዚህ ከየት ታገኝ? ስለዚህ ግድ ይሆናል ማለት የዚህን ጊዜ ማለት ነገራቶቹ በእንዲህ አይነት መልኩ ማየት አስፈላጊ ይሆናል ማለት ነው። بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد فالسلام عليكم ورحمة الله وبركاته إن شاء الله يحضر على مكر هنا ولسيتوش ነው ይህም ምክር ታላቁ ኢማም ኢብኑ ባዝ ረሂመሁላሁ ተዓላ የመከሩት የሆነ ምክር ነው። ጉዳዩም ደግሞ ተዓዱዱ ዘውጃት አንድ ወንድ ልጅ 2 3 4 ማግባቱን በተመለከተ ነው። በዚህ ርዕስ ላይ ብዙ ማለት ባልፈልግም ነገር ግን ወሳኝ ነው። አንዳንዴ በተለይ ያስፈልጋል። ምክንያቱም ሴቶች ዘንድ ይህን በተመለከተ ትክክል ያልሆነ የተሳሳተ አመለካከት ብዙ ዘንድ አለ። ይህም 2 3 4 መፈቀዱ የሴቶችን መብት እንደመቀማት ወይም ደግሞ እነሱን እንደመበደል እንዲሁም ደግሞ ለነሱ ምንም አይነት ጥቅም እንደሌለው ጥቅሙ ብቻ ለወንድ እንደሆነ አድርገው የሚያስቡ በጣም ብዙ ሴቶች አሉ። ይህ ትክክል አይደለም። መጀመሪያ ማወቅ ያለብን ነገር ምንድነው? ይህንን ድንጋጌ ይህንን ከሁለት ሶስት አራት መፈቀዱ የአላህ የደነገገው ሸሪዓ መሆኑን ማወቅ አለብን። አላህ Subhanahu Wa Ta'ala ለባሮቹ ማዕል ቁድራ አቅም ከመኖሩ ጋር ማለት ነው የደነገገው የፈቀደው ነገር መሆኑን ልናውቅ ይገባል። አንዱ የሸሪዓችን አካል ነው። አንዱ የአላህ Subhanahu Wa Ta'ala ድንጋጌ ነው። ይህን ካወቀን በኋላ ጥቅሙ ዘንድ ስንመጣ ጥቅሙ ወንድ ላይ ብቻ የተገደበ ነገር አይደለም። وفيه مصالح كثيرة للزوجين للرجال والنساء جميعا ለወንድም ለሴትም ለሁለቱም ጥቅም አለው። በል አመዛኝ ሆነ በጣም ብዙ የሆነ ጥቅም ሴቶችም ይጠቀማሉ በዚህ ነገር ላይ። የተወሰኑ ነጥቦችን እናንሳ ኢብኑ ባዝ የጠቀሷቸው ማለት ነው። አንደኛ أن الرجل قد لا تعفه المرأة الواحدة አንድ ወንድ ልጅ አንድ ሴት ላትበቃው ይችላል እንኳን አንድ አይደለ ሁለት ሚስት እያለው ራሱ የሚፈተናል። ሁለት ሚስት ይቀርና ሶስት ሚስት ራሱ እያሉት ማለት ነው። በተለይ በዚህ ዘመን በጣም የሚፈተን ወንድ ብዙ አለ። ስለዚህ አንድ ሴት ልጅ አይ ከኔ ውጪ ምንም ነገር በቃ ምትል ከሆነ እንዲህ ቢሆን እዚህ ጋር በጣም ብዙ ችግር ይፈጠራል። ምክንያቱም በጣም ከባድ ነው። እውነቱ ለመነጋገር ስሜት ከባድ ነው። አላህ Subhanahu Wa Ta'ala በእኛ ላይ ያስቀመጠው የሆነ ነገር ነው። ከባድ ነው።
ስሜታችን ደግሞ ሐራም ላይ ማድረግ አላህ Subhanahu Wa Ta'ala ምናከለ እንዳስጠነቀቀ እንደከለከለ የታወቀ ነው ዝሙት ምናከለ አስጸያፊ እንደሆነ ስለዚህ በተፈጥሯዊም ይሁኑ በአንዳንድ ጉዳዮች ወንድ ልጅ አንድ ሚስት ብቻ ካለው ከሷ ጋር ግንኙነት የማያደርግባቸው ብዙ አጋጣሚዎች አሉ ስለዚህ በዚህ ሰዓት ላይ ብዙ የሆኑ ነገራቶች ይፈጠራሉ ብዙ የሆኑ ማለት ነው ተፈላጊ ያልሆኑ ወደ ዝሙት የሚወስዱ ነገራቶች ያጋጥማሉ ማለት ነው አላህ Subhanahu Wa Ta'ala ለዚህ ወንድ ሸሪዓዊ በሆነ መልኩ ሐላል በሆነ መልኩ ስሜቱን እንዲያረካና ራሱን ማለት ነው ከዝሙት እንዲጠብቅ አላህ ፈቅዶለታል ስለዚህ ይሄንን ትልቅ የሆነ ጥበብ ልናውቀው ይገባል ሐቂቃ ልናውቀው ይገባል ልንገነዘበው ይገባል ይሄን ያወቀ ያውቀዋል የደረሰበት ያውቀዋል ብዙ ቦታዎች ላይ ማለት ነው አንድ ሚስት እያላቸው ማለት አንድ ሚስት አላቸው ግን ዝሙት ላይ የሚወድቁ በጣም ብዙ ወንዶች አሉ በጣም የሚፈተኑ ብዙ ወንዶች አሉ አላህ Subhanahu Wa Ta'ala ግን የፈቀደላቸው ነገር ምን ያደርጉም ይፈራሉ ማለት ነው ሁለተኛ እንዲያገቡ ሶስተኛ እንዲያገቡ እሷን ይፈራሉ ነገር ግን ወደ ሐራም ይዘነበላሉ ይሄ አይደለም ሸሪዓ የደነገገው ሁለት ታገባለህ ካልበቃ ሶስት ታገባለህ ካልበቃ አራት ታገባለህ እስከዚህ ድረስ ፈቅዶልሃል በዚህ አይነት መልኩ አላህ Subhanahu Wa Ta'ala ባንተ ላይ የፈጠረውን ባንተ ላይ ያደረገውን ስሜት ማርካት ትችላለህ ይሄ ማድረግህ በተዘዋዋሪ መስለሐም አለው ለሷም ማለት ነው ትዳራን እንዲጠበቅና እሱን ማለት ነው እንዲሁም ደግሞ ሐራም ላይ እንዳይሄድ አደረገችው ማለት ነው ከነዚህ መካከል ኢዕፋፉ الناس ኢዕፋፉ المرأة ወንዱ ራሱ ከዝሙት እንደዛ እንደተጠበቀ ሁሉ ሴቶችንም መጠበቅ አለበት ምክንያቱም فإنه ليس كل مرأة تجد رجلا واحدا ሁሉ ሴቶች አንድ ወንድ ያገኛሉ ማለት አይደለም ሴቶች ሁሉ አንድ ወንድ ያገኛሉ ማለት ይሄ ከባድ ነው ለምን በተለያዩ አጋጣሚዎች የወንዶች ቁጥር ማነስ ተነግሯል በሐዲስም መጥቷል በተለይ አኺሩ ዘመን يوم القيامة እየተቃረበ በሄደ ቁጥር وكذلك ማለት ነው ጦርነት ባለ ቁጥር ምክንያቱም ጦርነት ላይ የሚሳተፉ ወንዶች ናቸውና ብዙ ወንዶች ያልቃሉ እስቲ ወደ ሀገራችን እንኳን ተጨባጭ እንመለስ ስንት ወንዶች አልቀዋል ስንቱ ተፈጅተዋል ሴቶቹ ያ ሁሉ ግን ቀርተዋል ስንት ሚስቶች ስንት እናቶች ምን ሆነዋል ባል አልባ ሆነዋል ማለት ነው ስለዚህ ሴቶች ይበዛሉ በተለያዩ አጋጣሚዎች እንዲሁም ደግሞ ከጦርነትም ውጪ ነብዩ አለይሂ ሰላም በሐዲስ እንደተናገሩት ምን አሉ لا يأتين على الناس زمان يطوف الرجل فيه بالصدقة من الذهب ثم لا يجد أحدا يأخذها منه يوم القيامة ሲቃረብ አሉ ሰደቃ ይዞ ከወርቅ ምርጥ ሰደቃ ይዞ ይዞራል የሚቀበለው ያጣል ማለት ነው እንዳም በቃ የሚለምን ያንን ሰደቃ የሚቀበለው ሰው ያጣላሉ ከዛ ምን አሉ ويرى الرجل الواحد يتبعه 40 امرأة يلوذن به አሉ ومن قلة الرجال وكثرة النساء صحيح البخاري ላይ ተዘገበ ሐዲስ ነው እሱ የሱን ክብካቤ የሱ ጥበቃ የሱ ወጪ የሱ ነፈቃ የሚፈልጉ 40 ሴቶች በአንድ ወንድ ስር ይሆናሉ አሉ ወንዶች እያነሱ ማለት ነው በሌላ ሐዲስ ላይ وتكثر النساء ويقل الرجل حتى يكون ل50 امرأة القيم الواحد ለ50 ሴቶች አንድ አስተዳዳሪ አንድ ወንድ እስኪቆም ድረስ ማለት 50 ሚስት ማለት አይደለም ያኔ ከሱ ስር የሚቀመጡ ሴቶች እህቶቹንም ምክንያቱም የሚያገባ የለማ ወንዶች በጣም አንሰዋል ሴቶች በዝተዋል ስለዚህ በሱ ስር 40 ወይም 50 ሴቶች እስኪሆኑ ድረስ ሴቶች ያንሳሉ ብለው ያኔ ወንዶች ያንሳሉ ብለዋል ስለዚህ እዚህ ጊዜ ምንድነው እነዚህ ሴቶች እጣ ፈንታቸው ምን ይሆናል እጣ ፈንታቸው ምንድነው እነዚህ ሴቶች ወይ ወደ ዝሙት ነው የሚያደሉት ወይም ደግሞ የካፊር መጫወቻ ነው የሚሆኑት ነገር ግን አንድ ወንድ ልጅ ግን አራት ሴቶችን ከያዘ ሌላውም ልክ እንደዚህ አራት ሴቶችን ማለት ነው ከያዘ ምን ይሆናል ማለት ነው እነዚህ ሴቶቻችን ወደ ዝሙት ወደ ካፊር ወደ ሐራም መንገድ እንዳይሄዱ አጥሩ መንገዱ ይዘጋል ማለት ነው ምናልባት ካንቺ የሚቀነሱ ትንሽ ነገር ነው እሱም ከሆነ ማለት ነው والله ብዙ ሴቶች እዚህ ላይ ነው ትልቅ እንትን ነገር የሚፈጥሩት ማለት ነው ሁለት ስላገባ ሶስት ስላገባ ያንቺ ሪስክ والله አይቋረጥም ያቺ ሁለተኛ ሶስተኛ አራተኛ የምትመጣው ሴት ባልሽ ከማግባቱ በፊት ራሱ አላህ ይረዝቃት ነበር ስትመጣ ርዝቋን ይዛ ነው የምትመጣው ያንቺ ርዝቅ አትነካም በጭራሽ በል እንደውም የሪስቃችሁ መስፋት ሰበብ ልትሆን ትችላለች ስለዚህ ምንም የሚያሳስብ ነገር የለም ይሄን አክል ማለት ነው ሐቂቃ የነፍስ የሸይጣን የውስጥ ችግር እንጂ ይሄ ጉዳይ ማለት ነው በጣም ቀላል የሆነ ነገር ነው ነገር ግን ነፍስያ ሸይጣን ካፊሮች ማለት ነው ነገሩ ምን ያደርጉታል ያተልቁታል እንደ ትልቅ ማለት ነው አንድ ሴት ልጅ ማለት ነው ሁለተኛ ባል ወይም ደግሞ ሶስተኛ አራተኛ አመጣባት ማለት በቃ እንደ ቀበራት አድርጋ ታስባለች ማለት ነው ይሄ የተሳሳተ የወደቀ ወደ ኋላ የቀረ አስተሳሰብ ነው አንድ በአላህና በመጨረሻ ቀን የምታምን ሴት የምታምነው ሐሳብ ሊሆን አይገባም والله ምንም የሚመጣ ነገር የለም መጀመሪያ ውስጥ ላይ ያለውን ይሄ የቆሸሽ አመለካከት መውጣት አለበት ስለ ሁለተኛ ስለ ሶስተኛ ስለ አራተኛ ሴቶች ቀልባቸው ላይ ውስጣቸው አይምሮአቸው ላይ ያስቀምጡት በጣም የተሳሳተ አመለካከት አለ ይሄ ነገር መውጣት አለበት መወገድ አለበት
والله الله سبحانه وتعالى እናንተ ሊበድላችሁ ነገር አይደነግግም አላህ እናንተን መብት ሊጎል ሲል ይሄን አይደነግግም ይሄን የደነገገ አላህ በእናንተ ላይ ፍትሃዊ እንዲሆኑ እንዲያስተዳድሩ ነው ያደረገው ስለዚህ አንደኛው ይሄ ነው ሌሎች ሴቶች حرام ላይ እንዳይወድቁ ሐቂቃ እንዳንቺው ያቺ ሴት ስሜት አላት እንዳንቺው ወንድ ትፈልጋለች እንዳንቺው ከሐራም መጠበቅ ትፈልጋለች እንዳንቺው ወጪዋ ያኔ የሚያወጣላት ያኔ የሚንከባከባት ነፈቃዋ የሚሸፍንላት ወንድ ትፈልጋለች ስለዚህ ከየት ታገኝ ስለዚህ ግድ ይሆናል ማለት የዚህን ጊዜ ማለት ነገራቶቹ በእንዲህ አይነት መልኩ ማየት አስፈላጊ ይሆናል ማለት ነው وكذلك ማለት ነው الكثرة ኡማው ማብዛት አለበት በውስጡ ማለት ነው الأولاد ልጆች ማለት ነው ዘር ይበዛል ኡማው ማለት ነው ይበራከታል ሙስሊሙ ኡማ ከሌላው ኡማ የበዛ ይሆናል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ብለዋል ተዘወጁ الودود الولود ተወዳጅ እንዲሁም ደግሞ ወላድ የሆነችውን አግቡ فإني مكاثر بكم الأمم يوم القيامة ህዝቦችን በእናንተ ተፎካከራለሁ በሌላ ዘገባ الأنبياء يوم القيامة فإني مكاثر بكم الأنبياء يوم القيامة በእናንተ አንቢያዎችን ተፎካከራለሁ ብዛታችሁ ፈልገዋለሁ ስለዚህ አንድ ወንድ ልጅ ከሶስት ሴቶች ሲወልድ ከሁለቱም ከዚህችም ለዲን የሚጠቅሙ ኡማውን ማለት ነው ከጨለማ የሚያወጡ ሐፊዝ የሆኑ ደጋግ የሆኑ ለኡማው መስተካከል መስላሃ የሆኑ ብዙ ወንዶች ይፈጠራሉ ብዙ ጀግኖች ይፈጠራሉ ዝርያችን ይበዛል እስልምናም እየተስፋፋ ይሄዳል ስለዚህ ይሄ ደግሞ ያኔ كثرة الأولاد በዚህ ኡማ ላይ አምሩን መጥሉብ ነው መቅሱድ ነው የተፈለገ ነገር ነው ስለዚህ ይሄንን ነገር የሚገኘው በብዛት እንዲህ ሲሆን ነው 2 3 4 በማግባት ብዙ በመውለድ ምሳሌ አንዳንድ ሴቶች የማይወልዱ ሊኖሩ ይችላሉ ስለዚህ ሌላ ምትወልድ ያገባል እሷንም አለች እሷን ይዛታል እዛው አንደኛ እሷን ይዛታል ሌላ ተጨማሪ ሁለተኛ ያገባል وكذلك ማለት ነው በጣም የልጆች ውዴታ ፍቅር ያለው ይኖራል ስለዚህ እሷም ላይ ሌላውም ላይ ይወልዳል ስለዚህ ዘሩ ይበዛል ማለት ነው ዘሩ ይበዛል وكذلك مصلحه اخرى ሌላም አለ አንድ ሰው ከዚህም ጎሳ አንድ ያገባል ከዚያም ጎሳ አንድ ያገባል ከዚያም አንድ ያገባል ከዚህም አንድ ያገባል ምን ይሆናል ማለት ነው በኡማው መካከል ራሱ መተሳሰብ መዋደድ መቀራረብ ይኖራል ማለት ነው ምክንያቱም ብዙ ጊዜ አማቾች ከልጃቸው ባል ጋር ከልጃቸው ማለት ነው ቤተሰብ ጋር ምን ይሆናል ማለት ነው መቀራረብ መዋደድ መተሳሰብ ይፈጠራል ማለት ነው ይሄ ደግሞ ሌላኛው አንዱ ጥቅም ነው ለዛ ነው ነብዩ አለይሂ ሰላቱ ወሰለም ይሄን ብቻ አስቦ ከተለያዩ ጎሳዎች አግብተዋል ከዛም ጎሳ አንዷን ያገባሉ ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የዛ ጎሳ ምን ሆነዋል አማች ሆነዋል ማለት ነው ስለዚህ እነዛ ጎሳዎች ይመጡና ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ይጋባሉ እሳቸውን ይከላከላሉ ለነብዩ አለይሂ ሰላቱ ወሰለም ሽፋን ይሆናሉ እስልምናን ያስፋፋሉ አብረው ከጎን ይቆማሉ ማለት ነው ከዚያም ጎሳ እንደዚሁ ማለት ነው ነብዩ አለይሂ ሰላቱ ወሰለም በዚህ ራሱ ይሄ መንገድ ብዙ በማግባታቸው እስልምናን ለማስፋፋት እንደ ትልቅ ነገር ተጠቅመውታል ስለዚህ እኛም ጋር ደግሞ ልክ እንደዚህ ይኖራል ማለት ነው ከዚያም አንዷ ታገባለ ከነሱ ትዛመዳለ ከዚህም አንዷ ከነሱ ጋር ትዛመዳለ ከዚያ በኋላ እርስ በርስ መገናኘት መዋደድ እማትተዋወቅ የነበራቸው ሰዎች ለአላህ ብለህ ትዋደዳለ በዛ መንገድ ላይ ትለያያለ ነገ አላህ ፊት ባልሽ ጥላ ስትቀሰቀሳለ ስለዚህ ይሄም ሌላ ምንድነው ትልቅ የሆነ ጥቅም ነው ማለት አላህ Subhanahu Wa Ta'ala ፈንኪሑ ማ ጣበ ለኩም ሚን النساء مثلا وثلاثا ورباع ፈንኪሑ አግቡ ኒካህ አሰሩ ማ ጣበ ለኩም ሚን النساء ከሴቶች ማለት ነው ነፍሶቻት የተዋበላችሁን ማለት ነው መስና 2 2 ወ3 3 4 4 አግቧል ስለዚህ የፈቀደው ነገር ነው ይሄ ሁሉ ጥቅም ስላለው ነው ስለዚህ አጠር ባለ መልኩ ኢብኑ ባዝ ለሴቶች ይሄን ምክር ይመክራሉ والواجب على النساء الصبر على الجهارة والضر እንዲ ሁለተኛ ሴት ሶስተኛ ሲመጣባት ሶብር ልታደርግ ይገባል ይሄ ነው ትልቁ ነጥብ ሴቶች ሶብር ያጣሉ ሐቂቃ ማለት አቅላቸው ይስታል ልክ ሁለተኛ ሲያገባባት አቅሏ ትስታለች ማለት ነው ደህና ናት የተባለችዋን እኮ ነው በጣም በቃ ሶብር ታጣለች ማለት ነው በቃ የህይወቷ ፍጻሜ ይመስላታል ይሄ ተሳሳተ አመለካከት ነው ትክክል አይደለም يجب على المرأة أن تؤمن يعني التي تؤمن بالله واليوم الآخر أن تصبر بالله በመጨረሻ ቀን አመኛለሁ ለሸሪዓ እጅግ ሰጥቻለሁ እምትል የሆነችን ሴት ሶብር ልታደርግ ይገባል ሶብር ልታደርግ ይገባል وأن تعلم أن هذا حق للزوج ይህ የባል መብትና ሐቅ እንደሆነ ልትገነዘብ ይገባል የባል ሐቅ መብት ነው አንዳንድ ሴቶች ልክ እንደዚህ ለምን አላማከረኝም በቃ ፍታኝ ለምን አልነገረኝም ለምን ቢነግርሽ ጥሩ ነበር ግን ይሄ ሸርጥ ግዴታ አይደለም ሳታውቂ ሊያገባ ይችላል አግብቶ ዛሬ አግብቻለሁ ሊልሽ ይችላል የሱ መብት ነው እሱ በሐቅ በፍትህ አስተዳደራለሁ እስካለ ድረስ
ምንም አይጎልብሽም ባለኝ ነገር ላይ ከበፊቱ ነገር አይጎልም ብሎ እስካለሽ ድረስ ምን ልታረግ ይገባል ሶብር ልታረግ ይገባል የሱ መብት ነው وانه لا يجوز لها يعني فعل ما لا ينبغي عند وجود زوجة ثانية ሁለተኛ ሲገባባት ወይ ደግሞ ሌላ ሲያመጣባት አላህ የማይወደውን ተግባር ከመፈጸም ራሷ ልታቀብ ይገባል ራሷ ልታቀብ ይገባል እሱ በፍትህ ሐቋን እጠብቃለሁ እስካለ ድረስ ያለውን ነገር እስካካፈለ ድረስ ሶብር ልታረግ ይገባል ولا يجوز لها ان تنفر ልትሸሽ አይገባም አው ተጣሊበል ቢጠላቅ ፍታኝ ልትልም አይገባላትም ይሄ ትልቁ ችግር እዚህ ላይ ነው ብዙ ሴቶች እዚህ ላይ ነው የሚወድቁት ፍታኝ ይላሉ ይሄ አይቻልም ነብይ አለይሂ ሰላቱ ያለ በቂ ምክንያት ፍችን የምትጠይቅ የሆነችን ሴት ጀነት በሷ ላይ ጀነት ሐራም ተደረገ የተባለው ስለዚህ ይሄን ከባድ ዛቻ ውስጥ እንድትገቢ ያደርግሻል ሁለተኛ ስላገባ ፍታኝ አይባልም ምክንያት የለሽም እዚህ ጋር ማለት ነው ለምን ሁለተኛ ገባ ነገ አላህ ፊት ያስጠይቅሻል ማለት ነው ስለዚህ ፍቺ መጠየቅ አይቻልም ብዙ ሴቶች ፍቺ ይጠይቃሉ አይሆንም በፍትህ ያለው ነገር እንትን ብሎ እስካስተዳደረሽ ድረስ ይሄ የሚፈቀድ ነገር አይደለም አሉ وكذلك فليس الحق ان تنازع እሱን ልትጨቀጭቀው ከተእዛዙ ልትወጣም አይገባላትም ሁለት ሚስት ስላገባ እሱን ልታስጨንቀው አው ተጣሊበ الفراق አው تؤذيه حتى يفارقه አንዳንድ ሴቶች ብልሃት ይጠቀማሉ ፍታኝ ማለትን ከባድ ወንጀል እንደሆነ ስለሚገነዘቡ እንዲፈታቸው አዛ ያደርጉታል በቃ መቆም መቀመጫ ያሰጡታል ይሄም አይቻልም አዛ በማድረግሽ አላህ ፊት ትጠየቃለሽ ስለዚህ በቃ እንዲፈታቸው ይወተውታሉ የተለያየ በቃ ፈታሁሽ እስኪላት ድረስ ቁም ስቃዩ ታሳየዋለች ይሄ በደል ነው ነገ አላህ ፊት ትጠየቅበታለሽ አይቻልም ጭቅጭቅ በቃ በገባ በወጣ ቁጥር ልክ የሆነ حرام እንደሰራ ማለት ነው ዝሙት እንደሰራ አላህን እንዳመጽ አድርጋ ትቆጥረዋለች ይሄ ስህተት ነው ብዙ ጊዜ በዚህ የተነሳ ፍቺ ይከሰታል ማለት ነው ምክንያቱም እቺኛው ሁለተኛ ገባህ ብላ ውጥር ታረጋለች ስቃዩ ታሳየዋለች ያቺ ሁለተኛ ደግሞ የገባችዋ ደግሞ ከዚህ ጋር እንዲርቅ ታደርጋለች እንዲህ የምታረጉና ለምን አትፈታትም እንዴ አላህ የፈቀደህ ነገር ያደረክ እንዲህ የምትልቅ ሆነ ፍታት ማትስማማው ከሆነ ትለዋለች እሱ በሞቀ ፍቅር ላይ ነው ያለው እቺኛዋ ደግሞ ስቃዩ ነው የምታሳየው ከዚያ በኋላ ያ የመሰለ ህይወቷን በኋላ የምትጸጸትበት ነገር ትፈጽማለች ይፈታታል መጨረሻ ላይ ማለት ነው ከባድ ጸጸት ውስጥ ወድቃለች አይሆንም እንደዚያ ነገር ይጎዳሉ ብዙ ሴቶች እዚህ ይሄ ነው ብዙ ጊዜ እየተከሰተ ያለው ፍተኛ አትልም ግን እንዲፈታት ምን ታደርጋለች የተለያዩ ነገራቶችን ትወተውታለች በጣም አዛት አድርጓለች የቺኛው ሁለተኛ የገባችው ደግሞ ምን እሱን ያኔ ለመሳብ ከመጀመሪያ ሚስቱ ያኔ ክፍተት የመፍጠር ነገር ሰራለች ብዙዎቹ እንደዛ ይሰራሉ አላህ ማይፈሩት ማለት ነው አማ አላህ የምትፈራ ከሆነ እንዲሶብር ታገስ ያው ጥፋቱ እኔ መምጣቴ ነው ስለዚህ ጥፋት ባይሆንም እንኳን በቃ ይሄ ነገር ነው ቅናት ነው ተፈጥሮ ነው ታገስ ሶብር ምንም አይሆንም እያለች ማለት ነው ማንቀራረብን ትሰራለች አላህ ማትፈራ ከሆነ ምን አባታ ነው እንደምትለው እንዴ አንተ የተከበክ አላህ የፈቀደ እንደ ሰራው ፍታት በቃ ማትፈልግ ሆነ እያለች እሱን ትይዟለች እሱ ደካማ ከሆነ የዚህኛውን ይሰማል አሁን ያለበት አሁን ትኩስ ፍቅሩን ስለሚያይ ከዛ ላይ እቺ መጀመሪያ ልጆች ወልደው ከብረው እየኖሩ የነበረ ፍቺ ይከሰታል ይጂ ወደ ቤትሽ ትባላለች ማለት ነው ይሄ ከባድ አደጋ ነው ስለዚህ ሴቶች ሊነቁ ይገባል ጥንቃቄ ሊያደርጉ ይገባል እዚህ ርዕስ ላይ ማለት ነው ያላቸው አመለካከት በዚህ መልኩ ሊቀይሩት ይገባል ሐቂቃ ምንም ነገር አይደለም ምንም እንደዚህ እንትን ምን ነገር አይደለም ርስቅሽ በአላህ ነው ሁሉ ነገር በአላህ ነው እንደውም ሶብር ልታረጊ ነው የሚገባው አንዴ ካደረገው በኋላ ሁለተኛ ማግባት ከፈለገ በኋላ አንቺ የፈለገው ነገር ብታረጊ ልታገጁ አትችይ በል እንደውም እልህ ውስጥ ነው የምትከቺው የባሰ ከባድ ጣጣ ውስጥ መጨረሻው እንዲፈታሽ ነው የምታደርጊው መፈታቱ ደግሞ ጉዳቱ ያንቺ ነው ለጊዜያዊ እልህ አይሆነሽ ፈታኝ ምን ሆናለሁ ቤተሰብ አለኝ ቤተሰብ ጋር መጨረሻ ትጎጃለሽ ያ ማለት አይደለም ልጅ ይዘሻል ቤተሰብ ጋር ሄደሽ እስከመቼ ነው የምትኖሪው ቤተሰቡ እንኳ አንቺ እነሱ ዘንድ መሄድሽን ያስጨንቃቸዋል እነሱ ዘንድ መኖርሽን እንቅልፍ ይነሳቸዋል እነሱ የሚደሰቱት ትዳር ላይ ስትሆኚ ነው ተከብረሽ በትዳር ስትኖሪ ነው ይፈለገ ባይቸግርሽ ቢደላሽ ሁሉ ነገርሽ እንኳን ቢያሟሉልሽ እነሱ ዘንድ ስትቀመጪ ይጨንቃቸዋል ይፈራሉ ስላንቺ ያስባሉ እንቅልፍ ያጣሉ ባንቺ ሰበብ ሁላ የሚሰደቡበት አጋጣሚ ይኖራል ማለት ነው ስለዚህ ይሄንን ነገር ልትገነዘቡ ልትረዱ ይገባል አላህ Subhanahu Wa Ta'ala በሰማነው ምን ተቀም ያደርገን ሀዳ ሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅማዒን